በጣም ቀበጥ አስቸጋሪ ልጅ ነበርኩኝ እና ይመስለኛል አልችልም የሚባለው ነገር ያበረታል ሰው መንገድ ላይ ሳይ ዩቲ ነው የሚሉኝ እኔ ኦኬ ታምታቶብኛ የራሴ እኮ ቅድም ብያልኳት ነበር ሚዲያ ላይ ስትወጪ ብዙ ነገር ነው የሚያጋጥምሽ ለቤተሰብ ከዛ በኋላ ግን ሲያዩኝ እየቀጠልኩ ነው የመጣሁት ማማ ሰጽፋይቼ መጀመሪያ እንደዛ አስቤ ነበር ፍቅር ያዛት እንዴ አልহামዱሊላህ ደስ የሚሉ ቤተሰቦች ናቸው ያሉኝ ለሌላም ሰው ይጠቅማል ብዬ አልቅሱ ብዬ ግጥም ጻፍኩኝ እሺ በጣም እኔ ለልጄ በጣም የቅርቧ የመጀመሪያዋ ሰው መሆን ፈልጋለሁ ቻያ እንዳንቺ አይነት እናት ሴቶች ብዙ ጊዜ ገና ከምንወደው ሰው ሃይ ራሱ ስንባል አይ ላቭ ዩ ነው የሚመስለን ወድሻለሁ ነው የሚመስለን ሰላም ጤና ይስጥልን ተመልካቾቻችን እንዴት ናችሁ ሰላም ናችሁ ወይ በኢትዮጵያም ሆነ በአለም ደረጃ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ ይሁን እንዴት ናችሁ ሁሉ ሰላም ዛሬ ከሂንቲሳር ጋር መተናል ሂንቲሳር ማስረሻ ምን ማለት ነው እስቲ ሂንቲሳር ማለት አሸናፊ እድለኛ ናም በምን ቋንቋ ነው አረብኛ ነው የተወለደሽ አድግሽ እዚሁ ነው ያደኩትም አዎ እድገቴ እዚህ ነው ያው እዚህ ነው ኑሮዬ አዲስ አበባ የአዲስ አበባ ልጅ ነው የምትባለው አይደለ ተቀላላ እስቲ ስለ ትምህርት ሁኔታ ስለ ልጅነትሽ ትንሽ የተወሰነሽ ነገር አውሪኝ ቲክቶክ ላይ በጣም ኃይለኛ ነገር እየሰራሽ ነው ያለሽ ወዳለሁ የመጣን መቀበል የሄደን ማባበል አመሌ ባይሆንም ላንተ ከሆነ ግን ስማጸናድራለሁ ጎንበስ ብርክክ ብዬ አምላኬን ስለምን በግጥም ላይ አዎ ትንሽ የሞከርኩ ነው አይ በግጥም ላይ በጣም ደሳስ የሚሉ ፕሮግራሞች እያየው ነው ስለ ፍቅርም ስለ ተለያዩ ጉዳዮች በግጥም እያቀረብሽ ነው ያለሽውና ለዛም ነው የጋበዝንሽ እስቲ ወደዚህ ከመጣታችን በፊት እስቲ ወደ ልጅነትሽ ልሂድ ምን አይነት ልጅ ነበረች ኢንቲሳር በጣም ቀበጥ ነበርሽ እውነትሽ በጣም ቀበጥ አስቸጋሪ ልጅ ነበርኩኝ እግዚአብሔር እውነት የመጨረሻም ልጅ ስለሆን ለዛ ነው ስንት ናችሁ ቤት ውስጥ 4 ነን አጠቃላይ ያው ሁለቱ አባቴ ልጆች ናቸው እኔና ወንድሜ ነን አሁን ያለነው አባቴ በህይወት የለም በህይወት ኦኬ ነፍሳቸውን ይማር አውና ያው ብቻ ቀብጬ ያደኩ ልጅ ነኝ ግን ደስ የሚል ፍቅር እየተሰጠኝ ያደኩ ልጅ ነኝ ነፃነት ነበርሽ በደንብ ይሁን አዎ በደንብ ነፃነት አለኝ ነፃነት ይሰጠኛል እና ከምንም በላይ ደግሞ በኔ እምነት አላቸው ኦኬ ቤተሰቦቼም ጓደኞቼም አስተማሪዎቼም በዙሪያ ያሉ ሰዎች እና ያው በቃ እሱ ነገር ትንሽ ያበረታኛል ትችያለሽ ተብለሽ እንደደግሽው አንዳንድ ያው ልጆች ላይ ወጣቶች ላይ አንዳንድ ቁጥር የሚያስፈልገው ልጅ አለ ቁጥር ማያስፈልገው ልጅ አለ ከየትኛው መደብ ነው አንቺ ያደግሽው እንዴት ነው ትችያለሽ ተብዬ ሳይሆን አይ ይሄ ነገር ያቅትሻል ምናምን ነገር ስባል እየሰራው ያሳየው በቃ ተዋት የተባልኩ ልጅ ነኝ የሞከርሽ የተከራከርሽው በቃ መጨረሻውን ነው እሷን ነገር በቃ የተባልኩ ልጅ ነኝ አሃ ለኛ ነሽ አዎ በጣም ኦኬ አትቺ ምናምን ስባል ደስ ይለኛል በጣም ለችለሽ ማሳየት በጣም የሚገርም አንዳንድ ልጅ ወጣቶች አስቸጋሪ ነኝ ሲሉ አስቸጋሪነት ከብዙ አቅጣጫ ነው አንደኛ ቤት ውስጥ መረበሽ ሁለተኛ ወጥቶ መረበሽ ሶስተኛ እንደዚህ ዱር ይሆን መረበሽ ፈንድቶ መረበሽ የትኛው ጋር ነች ኢንቲሳር ይሄ በእውቀት መረበሽ ላይ ነው እንደውም እኔ ማተኮረው በእውቀት መረበሽ ማለት እየሰሩ ማሳየት ምናምን እሱ ላይ ማለት አይሆንም ይሄ ላንቺ ስራ አይሆንም ለሴት አይመረጥም በቃ ምናምን የሚባለው ነገር እስኪቺ ነገር ልሞክራት አይሆንም ተብያለሁ አደርገዋለሁ ምናምን እሱ ነገር በጣም ያስደስተኛል በጣም ሴቶች አይችሉም ሲባሉ ማለት በቃ አይችሉም አብዛኛው እንደዛ ነው አይደል ብዙ ጊዜ ወላጆች ያደጉበትን ነገር ወደ ልጆቻቸው ማስተላለፍ ይፈልጋሉ መስለኛል እናትና አባትሽ በዛ ደረጃ ካለፉ አንቺ ላይ እሱን አፕላይ ማድረግ ይፈልጋሉ እንዴት ነው አትችልም የሚለው ነገር ይራሱ በየትኛው መንገድ አትችልም የሚባለው ነገር በርግጥ ከጥላቻ ምናምን አይደለም ከፍራቻ ነው እንደ ወላጅ በቃ ይሄ ነገር ቢቀርብሽ ሴት ነሽ እንደዚህ ደጊ የምትባይበት ወይ አለ ግን ደግሞ አሁን ለሴቶች የምናይበት ወይ አለ ደስ የሚል ሴቶች የሚመሩበት ወይ ምናምን እና መቻለን ማሳየት ነው ዋናው ነገር ሴት እኮ ከትንሹ ከቤት ጀምሮ ማኔጅ የምታደርግበት ወይ አለ ሳትማርም ማኔጅመንትን ታውቃለች ስለዚህ ያንን መንገድ ማሳየት መቻል ነው እችላለሁ የሚለውን ነገር ማሳየት መቻል ነው እና ይመስለኛል አልችልም የሚባለው ነገር ያበረታል በጣም ብዙዎቻችን ለኛው ስለሆነ ሰው ሲባል በራሱ ኢንቲሳሪቱ ጋር ግጥም ጀመረች ግጥም ልጅ እያለሁ ነው የጀመርኩት በጣም ልጅ ነበርኩኝና ከወንድሜ ጋር ምናምን ልጅ ነሽ አዎ ግን በፊት ሲባል በጣም መጻም በቃ
እና ይሄ ትምህርት ቤቴ እናቴ ምናምን የሚባሉ ግጥሞች አሉ አይደል ከነሱ ተነስቼ ነው ከዛ ፍቅር እያልኩ መጻፍ የጀመርኩት። መጀመሪያ የጻፍሽው ነው? መጀመሪያ የሆነ ግጥም ነበረ በርግጥ አላስታውሰውም፣ ግን በፓርከር ነው የተጻፈው ግጥሙ። እሱ ወረቀት አስቀምጠውልኛል ቤት። እንትን ግጥሙ ከወንድሜ ጋር ተጣልቼ ነውና ለሱ በግጥም ነው የምትነግሪው? አዎ በግጥም እንደዚህ ምናምን ብትለኝም እኔ ግን አልሰማህም ነገር ግጥሙ ነው። በጣም ያስቃል፣ በጣም ያስቃል ግጥሙ ምናምን እንደዛ ነበረ። ምን ሲሰማሽ ነው የምትጽፊው? ምንም ሲሰማኝ እጽፋለሁ፣ ዝም ብዬም እጽፋለሁ። ስራዬ ብዬ የምጽፍበት ጊዜ አለ። አይዲያ ተሰጥቶሽ? አይዲያ ተሰጥቶኝ እጽፋለሁ፣ ፕላስ ደግሞ ኖርማሊ ልጻፍ ብዬ እጽፋለሁ። ኦኬ እሱን ነገር ነው የምወደው። ብዙ ገጣሚዎች ትእዛዝ አይወዱም ተገልሻል። የሆነ ፍሬምወርክ ሙድ አለው ይመስለኛል። እኔ አሁን ስክሪፕት ጽፍ ድሮ ካልከፋኝ አልጽፍም። ድራማ ፊልም ምናምን ጽፍ ካልከፋኝ አልጽፍም። ልክ እኔን የሚከፋኝ ጊዜ ሲያበቃ ስክሪፕት ራይት መጻፌ ማቆመ። ኦኬ አሁን በጣም በቃ የሆነ ይፈልጋል ብቻ የሆነ ፕሬሸር የሆነ ለቅሶ የሆነ ሮሮ የሆነ ስቃይ ይፈልጋል። የኔ ኢነርጂ እንትኔ የክሪኤቲቭ ማይንድ እሱን ይፈልጋል። በቃ በዛ ውስጥ ነው ያለፍኩትና ብዙዎች እንደዛ ይፈልጉታል። ልጄን በቀደም ብላይ ለምን ደሞ መጻፍ ያቆም ስላታለ አልከፋኝም ማለችኝና ራሴን ወለድኩት። ኦኬ ገብተሻል? አልከፋኝም እንዴት አድርጌ ልጻፍ አለችኝ። የትኛው ሙድ ነው የምልሽ? ለዛ ነው አይ ኖ እኔ እሱ ነገር ስለማቀውና እንዲገድበኝ ስለማልፈልግ ነው ዝም ብዬ መጻፌ እንትን ያልኩት። መቼ ነው የወሰንኩት? 2010 ላይ ይመስለኛል። ሁሉ ጊዜ ከዛ በፊት ባሉት ጊዜ ሲከፋኝ ነው የምጽፈው። ሲከፋኝ ምናምን ሳዝን ነው የምጽፈው። ደስ ሲለኝ በጣም ደግሞ ምናምን ትንሽ ነገር ጽፋለሁ። ከዛ ውጪ አልጽፍም ነበር። ከዛ በኋላ ግን ሆይ በቃ ሁኔታዎችን ኑሮዬን ምናምን ነገር በጽሁፍ ማስቀመጥ አለብኝ ወይ መጻፍ አለብኝ የሰውንም ፊሊንግ በያሰብኩኝና እኔ ዛሬ ስከፋ ብቻ ምጽፍ ከሆነ ያው ገጣሚ ሊያደርገኝ አይችልም ብዬ ስላሰብኩኝ መቀጠል አለብኝ አልኩና ከዛ በኋላ ሁኔታው ሳይገድቡኝ ልጻፍ ብዬ ጽፋለሁ። ቲክቶክን እንዴት ጀመርሽው? ግጥምን ይዘሽ ነው ቲክቶክ ጀመርሽው ወይ ግጥምን ባክግራውንድ እንትን አርገሽ ሆነ ባክአፕ አርገሽ? ቲክቶክ ግጥምን ይዤ ነው የጀመርኩት። እንዴት ነው ግን የጀመርኩበት ወይ በጣም ድሮ ነውና ማለት ቆየ ከአንድ አመት በፊት አመት ይሆነኛል ቲክቶክ ከጀመርኩኝና ግን ብዙም አልሰራም። ይዛኔ ፖስት አለው ጠፋለሁ የሆነ ሳይል ላይ ምናምንና የዛኔ ጀመርኩበት በግጥም ለመምጣት ነው። ምክንያቱም ሰው መንገድ ላይ ሳይ ዩቲ ነው የሚሉኝ እኔ እና ሆይ በቃ እንዴ እኔ በራሴ መምጣት አለብኝ፣ እኔ ራሴን ማሳየት አለብኝ። ሃዩቲ ለማን ዩቲነስ ነው ሻታ ትመሳሰላላችሁ መልካችሁ ታምታቱብኛ የራሴ እኮ ቅድም ብያልኳት ነበር። ዩቲነስ መንገድ ላይ ምናምን እንደዛ ይሉኛልና ኦኬ አይ ሳም ቲክቶከር እንዲ አፍሪት ያደርገዋል። ነውና ኦኬ በቃ እኔ ደግሞ በራሴ በዚህኛው ወይ ደግሞ መምጣት አለብኝ ምናምን ሰው አሁን በስሜ ነው የሚጠሩኝ። ግን ግጥምን ይዤ ነው ግጥም በጣም ስለምወደው ግጥምን ይዤ ነው የተነሳሁት። በጣም ነው የሚገርመው። የመጀመሪያ ቲክቶክ ላይ የለቀቅሽው ግጥም እና ከለቀቅሽ በኋላ የነበረሽ ፊሊንግ ስሜት? በጣም ደስ ይል ነበረ። በጣም ደስ ይላል። በተለይ ቪው ምናምን ሲኖረው ሲታይ ምናምን በቃ ቀጣይ እንደዚህ መስራት አለብኝ ምናምን እንላለና እኔ ምሰራው እንደውም የነበረው የሆነ ሰው እንደዚህ ባሌ እንደዚህ ምናምን ሆነ እና ባክሽ ግጥም ጻፊልኝ ለዚህ እሺ ምናምን የሷን ስሜት ለመጻፍ ሞክራለሁ። ከዛ ይሉኛል ከስር ብዙ ይቀመጥልኛል። ጓደኛዬ እንደዚህ እናቴ አባቴ ምናምን ሲባል እነሱን አንድ ላይ ማያዝ ጀመርኩኝና እንትን መፖስት ጀመርኩኝ። ከዛ አሪፍ ነበረ። ግን ደግሞ እስከመቼ ነው የሰውን ፊሊንግ ብቻ ምጽፈው ማለት የሆነ ሰው ብሎኝ የሆነ ሰው አዞኝ ምናምን ነው አልኩኝ። አሁንም ግን ቀጠልኩኝ ከዛ በኋላ እና ያው በዛው የሰውን ታች ኮሜንት ላይ ባስቀመጡ ጽፈሽላቸው ትመልሽላቸዋለሽ ፖስት አርገሽ ታዘሽ? ታዝሽ ይከባል። ያንን ስሜት እንዴት ታመጫዋለሽ? በደንብ ይነግሩሻል በደንብ ያለውን ነገር? እስከሚችሉ ድረስ እንትን ይሉኛል ታይፕ ያደርጉልኛል። ከዛ እኔ የነሱን ያህል ባይገልጽልኝ እሞክርላቸዋለሁ። ግን በጣም ደስ ይላቸዋል። ወደ ትምህርት ደረጃሽ ልመለስና እስቲ ምን አይነት ተማሪ ነበርሽ ወይስ ምን አይነት ተማሪ ነሽ? እኔ ጎበዝ ተማሪ ነበርኩኝ። አሁንም ደህና ነኝ። ኦኬ ማለት በፊት የነበርሽ ውጤትስ የነበረው ሃይ ስኩል እያለሽ አንደኛ ደረጃ እያለሽ ሜሞሪዎች ይኖርሻል ብዬ አስባለሁ። ደስ ይል ነበር በጣም። እኔ ውጤቴ በጣም ቤተሰብ ደስ ያኮራል። 9 10 ምናምን አንደኛ ነበር የወጣሁትና ቶፕ ተማሪ ነበርኩኝ በጣም። ከዛ 12 ላይ ስገባ ነው እንደውም ትንሽ ይደበረኝ መጣ። ፕላስ ደግሞ ኮቪድ ምናምን ሲመጣ ኤግዛም ታይም እንትን አለብን ተቆራረጠብንና
በዛ መሀል ስራ መፍጠሩ ላይ ነው እኔ ማተኩረው። ኦኬ ክላሱ ላይ አልነበረም እሱ ትንሽ የዛ ጊዜ እንጂ ደስ የሚል ጊዜ ነበር። የዛ ጊዜ ከነማማ ጋር ተፈተንሹ ማለት ነው የኔ ልጅ? አዎ ነው የሚሆነው። በጣም ዲፕረስድ ሆና ያለቀሰችበትን ጊዜ አስታውሳለሁ። የመጨረሻ ውጤቱን ደግሞ እኛ አይደለም እንወስነው። ሁሉ ጊዜ እንደምልሽ ማማዬ የመጨረሻው ነገር አስጨናቂ አይደለም፣ ለእናንተ ፊት ነው መነግራት። ይሄን ያሰው ጥረት አድርጉ፣ በዚህ ደረጃ በጣም ኤግዞስት አድርጉ፣ ምንም ውጤት ይምጣ ምንም ሁሉንም እንቀበላለን የሚል ነገር ነው። ምክንያቱም የሞት ሽረት ትግል አይደለም። ትምህርት አንድና አንድ የመጀመሪያው አማራጭ ነው ለሁላችንም፣ ስፔሻሊ ደግሞ ለሴት ልጅ። የኛ ፈተና አንጀት ሆነ በቃ ከበደ ረዘመ ብላ ታነባለች፣ ይራዘማል፣ ታነባለች ሬዲስ ነኝ ስትል ይራዘማል እና ተስፋ ወደ መቁረጥ መጣች ማለት ነው። ከዛ ታላቅ ስለሆነች ደግሞ ባይሳካልኝ የሚለው ነገር ደግሞ ውስጧ መጣ። የሆነ አንዳንድ ሰው አጥንቶ ድጋሚ ሪፈር ማድረግ ይፈልጋል። አንዳንድ ጭንቅላት ደግሞ ከያዘ ነው ማስቲሽ ነው የሷ ሪፈር ማድረግ ይፈልጋል የጥናት ልምዷ ማለት ነውና በጣም ደለቀሰችው እና ከተሳካ ካልተሳካም ደግሞ በቃ ሌላ መንገድ አለው ምናምን ብዬ በጣም አረጋግቻት የነበረውን ጊዜ አስታውሳለሁና እንደዛ ምን አይነት ስሜት ነበር? በጣም የተሳከረ ስሜት ነበር አትሷ በደንብ አስታውሽኝ እሱን እንትን አይ በጣም ያስጠላ ነበር ማለት በቃ ይቀራል ማለት ጀመርኩኝ ማለት የሆነ ሰዓት ላይ ደግሞ ሞታችንን እያሰብን እየኖርን ነበር ኮቪድ ታይም በቃ ሞታችንና ኤግዛም ምናምን ቢል ልጨናነቅ አልችልም በዛ ሰዓት ማለት ጀመርኩኝ። በጣም ያስጠላኛል። ቤት ውስጥ ነው ምናምን ተመሳሳይ ነገር ነው ሰው አዲስ ነገር ክሬት ማድረግ አለብሽ ምናምን። ስለዚህ እኔ ከመጨናነቁ ይልቅ ትምህርቱ የሚባለው ነገር ወደ ጎን አደረኩትና በቃ አንድ ሳምንት ምናምን ሲቀረው አነባለሁ አልኩኝ። በጣም እየተጨናነኩ ስመጣ እንደዛ አደረኩትና መማር ጀመርኩኝ ኦንላይን ላይ ካሊግራፊ ምናምን አርቶች እና በቃ የጠቀመኝ አንድ ነገር ካሊግራፈር ሆኛለሁ አድርጎኛል። ይሄ የጽሁፍ አርቶች አሉ ምናምን አረቢክ እነሱን መሸጥ ጀመርኩኝ ምናምን ፍሬም ምናምን ፍሬም ላይ እየሰራሽ አራተ ከዛ የስራ ሞራል ይመጣ። ከዛ በኋላ መስራት ምናምን የሚባለው ነገር መጣ። ሶኒ ወደ ስራውን አደረው መጨናነቅ አልፈለኩም ብዙ በጣም እንትን እያልኩኝ ስመጣ እሱ ትንሽ እንደው ማሪፍ ኦፖርቹኒቲ ፈጠረልኝ በመሃል። አዎ ግን ትምህርቱንም ግን አልተዘናጋውም በቃ ሲደርስ እንትን አልኩኝና ቀጠልኩኝ። ኦኬ ውጤት እንዴት ነበር? አሪፍ ነበር። አሁን ምን ላይ ነው ያለሽው? አሁን የአራተኛ አመት ተማሪ ነኝ። ጂሲ ነኝ። ቢዝነስ ማኔጅመንት ነው መማረው። ኦኬ የት ነው የምትማሪው? እዚህ አድማስ ዩኒቨርሲቲ። እያለቀ ነው ዘንድሮ። አሁን ከተመረቀሽ በኋላ ምን ላይ ነው የምትሆነው? ብዙ ነገር ነው ማስበው። ሳልመረቅም ብዙ ስራዎችን ነው እየሰራሁ ያለሁት። አሁን ግን ከተመረቅኩ በኋላ አሪፍ ቦታ ላይ የራሴን ቢዝነስ ነው መጀመር የምፈልገው። በራሴ ቢዝነስ ፕላስ ደግሞ በአርቱ የሆነ ነገር ይመጣል አደርጋለሁ ብዬ አስባለሁ። ወደ ትወናው ፍላጎት ነበርሽ? ወደ አርቱ ስትይ የትኛው ግጥሙ ብቻ ነው ወይስ የትወና ወይ ደግሞ ሌሎች ክሬቲቭ ነገሮች? በጣም ትወና፣ ቲያትር ምናምን እና ዳይሬክቲንግም እማር ነበር ትንሽ። ጀምረሽ ነበር? አዎ ኦኬ። ኖርማል ፕራክቲስ ነው። እኔ ቀጥታ ሞዶ በቃ ማድረግ ነው። እኔ ነገር ቲዮሪ ምናምን እንዲረዝምብኝ አልፈልግም። በፕራክቲስ ቢያሳዩኝ ነው ደስ የሚለኝና እንደዚህ ሲያደርጉ በጣም ደስ ይለኛል። ሁሉንም እና የኪነ ጥበብ ግሩፕም ነበረን፣ ክሩ ነበረን። እዛም በጣም ሰርተናል። ቲያትር እንሰራ ነበር ምናምን። ግን ደግሞ ብዙም አይመችም ቲያትር ምናምን አዘ ሙስሊም አይመችም ብዙ። አይፈቀድም አይደል ሙስሊም? አዎ ማለት ልጅ አይፈቀድም ሲጀመር እንደዚህና ብቻ ያው ስለማይመችም ለኔም ደግሞ እንትን ያን ያህል መጣስም አልፈልኩም። ሶ ቢያንስ በግጥሙ መስራት አለብኝ ያሰብኩኝ። አልተከለከልሽም ታዲያ ስትወጪ ሚዲያ ላይ ስትወጪ ብዙ ነገር ነው የሚያጋጥምሽ። እንደ ቤተሰብ በጣም ከባድ ነበር መጀመሪያ ላይ ማለት ነው። እንዴ እቺ ልጅ ስለ ፍቅር ምናምን ታወራለች ምን ሆነ ነው ፍቅር ይዟል ነው አፍቅር ምንድነው እንደፈቀረ ዘው እንደዚህ ምጽፊው ምናምን ነገር ይባላል። ከዛ አይ በቃ እኔ ደግሞ ማንንም አልሰማም ችግሬ ቤተሰብም ቢሆን በቃ አደርገዋለሁ ካልክ ምንም ቢሉ ታደርገዋለሽ ምንም እንትን አይለኝምና ከዛ በኋላ ግን ሲያዩኝ እየቀጠልኩ ነው የመጣሁት። ጥሩ ነገር ነው ለያዩት ማለት ራሴንም እየቻልኩ ነገር መጣው። ቢያንስ እንኳን አንዳንድ ነገሮችን እንትን ማለት ጀመርኩና አይ በቃ ተዋተዋለ ቢዝነሱም መጣ የሆነ ነገር ራስ ከበር ማለት ትንሽ ነገር ሲመጣ በቃ ተዋተዋለ እና በቃ እንደውም ሰፖርት ያደርጉኛል። አሁን ያደርጉሻል በጣም በተለይ ስለ ፍቅር ሲጽፉ እኔም ራሱ ማማ ጽፋይቼ መጀመሪያ እንደዛ አስቤ ነበር። ፍቅር ያዛት እንዴ የደበቀሽ ነገር አለ እንዴ ያለሽ አስፍሬት ታደርጊያለሽ እኮ ያን ለማውጣት የምናደርግ ይመስላል። አርቱን አይደለም ብዙዎች እንደወላጅ የምናስበው። ግን ደግሞ አርት ያው ስሜት የሚገለጽበታል በደንብ በሰፊው። ያን ነገር ብዙ ወላጅ አይረዳውም እንደውም እሱ ነገር ትንሽ ነበር። ስለ ቲኔጀር ላይ ያለውን ከወላጅ ጋር ያለውን ብዙ ጊዜ አሁን
ወጣቶች እኔ አሁን ቤተሰብ ላይ ስለምሰራ እዚህ ላይም ቢሆን እዚህ ቻናል ላይም ያኛው ቻናል ላይም ቤተሰብ ላይ ነው የምሰራው በአብዛኛውና በአንቺ እድሜ ካንቺ በፊት ቲኔጀር ላይ ያሉ ወጣቶች ምን አይነት ወላጅ ነው የሚያስፈልጋቸው? እስቲ ከሱ ጋር ይሄ አሁን አልሰማቸውም ጥሩ ነው አልሰማቸውም ስትያቸው ነው ፖዚቲቭሊ ስለሚያዩት ነው እንጂ አንዳንድ ልጆች ደግሞ አልሰማቸውም ሌላ ነው እነሱ ጋር ያለው አልሰማቸውም አሳቢ ገብቶሻል ሌላ ነው አልሰቦት አልሰማቸውም ታጥቼ ይመጣል አልሰማቸውም ጨፍሬ ይመጣል አልሰማቸውም ማን ይሰማቸዋል አለ እዚህ ጋር ያለ አንቺ ጋር ያለው በስራ ላይ ነው ወላጅ ምን መሆን አለበት? የዚህ ፕሮግራም የክብር ስፖንሰራችን ጊዮን አካዳሚ ወላጅ በጣም ለልጁ ኦፕን መሆን አለበት በሁሉም ነገር ማለት ማዳመጥ የሚሰማን ሰው በጣም እንፈልጋለን በተለይ እንደ ወላጅ ይሄን ነገር ብናገር አይቀበሉንም ብለን የምናስበው ነገር ስላለ በጣም ሚስጥረኛ እንሆናለን ለራሳችን ምን ይዘው ሚስጥር ይኖራል ብዙ ነገር ስለሚመጣ ቲኔጀር ላይ ምናስበው ብዙ ነገር ስላለ ምንድነው ብሎ ማማከር ልጅን ማውራት ነፃነት ትንሽ መስጠት ያ ማለት እንዲያወሩን መፍቀድ ማለት ነው እንደዛ ቢሆን እነሱም ባሪፉ ነው የሚያድጉት ማድረግ ያለባቸውና የሌለባቸውን ያውቃሉ ስለዚህ ያ ነገር ለነሱ ምቹ ነው የሚሆንላቸው ወላጆቹም ያን ያህል ለመቆጣጠር ጊዜያቸውን አይፈጁም በእምነት ላይ የተመሰረተ ነገር ጥሩ ነው ማመን እንደሚያምኑ መናገር ለልጆቻቸው እንደሚያምኗቸው ምናምን ፍቅር መስጠት ያ ነገር በጣም ደስ ይላል ብዙዎች ጥያቄያቸው ይሄ ስለሆነ ብዬ ነው አንቺ በዛው ውስጥ ያደግሽው አዎ እኔ አልহামዱሊላህ ደስ የሚሉ ቤተሰቦች ናቸው ያሉኝ ትንሽ ብንጨቃጨቅ ምናምን ወዲያው በቃ ያቃሉ የኔን ነገርና ያንቺ በጣም ዋናው በቃ የኔን ስሜት አወጣልኝ የምትግጥምሽ እቱ እንትን የሆነ ግጥም አለኝና አልቅሼ ስጨርስ ነው የጻፍኩት ለምን አልቅሽ በጣም አልቃሻ ልጅ ነበርኩም ጨምራና ማለት ሰው ያለቀስኩት በቃ የሆነ ክሩ ነበርና ደስ አይልም ነበር ድባቡ እዛ ያለው ነገር የቲክቶክ ክሩ ነው የኪነ ጥበብ ቡድን ነበር ለብቻ ቲክቶክም ሳልጀምር በፊትና እዛ ጋር ያለው ነገር ደስ አይልም ነበር ሁሉም ነገር ምናምንና አንዳንዴ ደግሞ እንደ ግሩፕ ማደግ መሞከር በጣም ከባድ ነው ምክንያቱም አንቺ ያለሽን ሞቲቬሽን አንቺ ያለሽን ስሜት አንቺ ያለሽን ይሄ ፓወር ምናምን ሌላ ሰው ላይ ኖር ይችላል ሶ አንዱ ይጎትትሻል አንዱ ምናምንና እሱ ነገር ያስጠላ ነበር ሶ ብቻዬን መሞከር አለብኝ ብዬ ስላሰብኩኝ ለብቻ ወጥቼ ነበር ከዛ አንተና ከመውጣቴ በፊት ያለቀስኩት ምክንያቱም በጣም ነው የምወዳቸው ክሩም ወጥቶ ተቸገርሽ አዎ እና ክሩም ያቋቋም ነው እኛ ነን ስሙም ለኔ ትርጉም ነበረው ምናምን ሶ ያንን ትቶ መውጣት ከባድ ነበር እና የመጨረሻ አለቀስኩኝ የቤት ስጨርስ ነው ለሌላም ሰው ይጠቅማል ብዬ አልቅሱ ብዬ ግጥም ጻፍኩኝ እሺ አልቅሱ የድካም ኡነታ መስሎ ቢታይም ግን ህመም አድጎ ገኖ አንገት አንቆ ሲያልም መስሎ ቢታያቸው ህልም ደክሞት አቅም ደርቆ ካልቀበረ ሐዘንን አይገልም ማልቀስ ኡነት አለው ለይምሰል መሳቁ ላብ ያስማጣችሁ የሳቁ ኳኳቴ የሚያሽቀናጣችሁ አቅመቢስ መባሉ እያሳቀቃችሁ ሐዘን ኩርምት ታርጎ ባዶ ላስቀራችሁ ማልቀስ ኡነት አለው አልቅሱ ይውጣላችሁ ዓለም እልል ቢልም ካንገት በላይ እንጂ የውስጥን ማቀንባ ልብ አይመሰከርም የሳቁ ይደቀቁ የሳቁ ያለቁ አይንም ባን ሲያበጀው ጥርስን የሚያስቁ ህኚ ኮናቸው ስቀው ሳያበቁ እንባ የሚቀድማቸው አልቅሱ ተዋቸው ማልቀስ ኡነት አለው ማልቀስ በጣም ቢገርም ነው እንባ የውስጥን ብሶት ያጥባል ይባላል የማጠቢያ ጸበል ነው ይባላል እሱ አይደለ የሆነ ፎይ ያልሽበት ጊዜ ስታስተውሽ በቃ እዛ ያለው ነው አሜን እያሉ በተደጋጋሚ የሚሰማኝ ስሜት ነበር ኦኬ ፍቅር አለ ግን ማስመሰል አለ መውደድ አለ ግን የሆነ ነገር አለ ተቃራኒ ነው አንቺ ንጹህ ሆነ ስትመጪ የምትጠብቂው ነገር አለ አይደለ እና እንደዛ አይደለም ዞር እኔ ማስመሰል አስመሳይ የሚባለው ነገር አልወደውምና የዛኔ ነበር ሞር በቃ ይሄ ማልቀስ የሚባለው ነገር ፕራክቲስ ያረክሽው እውነትሽን ነው የእውነት በደንብ ነው ማለቅሰው ሳለቅስ ከልቤ ነው ማለቅሰው ደስ ይላል ብዙ ልጆች እናት ሀገር ነች ሀገርን በእናት ነው የምትመስለው አንቺ ነው የምትባለው ብዙ ቦታ ሁሉ ኦልሞስት አብዛኛው ሰው ስለ እናት ሲመሰከር እንባ ነው የሚቀናው አብዛኛው ሰውና ስለ እናትሽ እስቲ ይሁን ነገር በይ ያው ስለ እናቴ በጣም ብዙ ማለት እችላለሁ ግን እናቴ ስላሳደገችኝ ብዙ ነገር ስለሆነችልኝ እንዲህ ናት ብዬ አልገልጽም እናት ሁሉ ነገር ናት ሁሉም ነገር ብዙ የማይነገሩ ነገሮች አሏት ገመናን ሸፋኝ ጠባቂ ማንንም ዞር ካለ እሷ አለች ሁሉ ጊዜ እና እናት ነች
ለዛም ነው እንደውም የኔ እንትን ላይ የቴትዬ ልጅ ነኝ እላለሁ ብዙ ጊዜ። ኦኬ ዋው ስለነግራው ለዛ በቃ እኔ የቴትዬ ልጅ ነኝ ነው የምለው። ሌላ ቃል የለኝም። ብዙ ጊዜ ስለ እናት ጻፊ ምናምን ይሉኛል። አልችልም እንዴት ተብሎ ይጻፋል እላለሁ። ግን እኔ የቴትዬ ልጅ ነኝ እላቸዋለሁ። ራሱ ይገልጸዋል አይደል? እንደዛ ነው። ጽፈሻል ግጥም ስለ እናት? አዎ አንድ እኔ የቴትዬ ልጅ ነኝ የሚል ግጥም አለኝ። እስቲ እባክሽ። የቴትዬ ልጅ ነኝ በስርዓት ያደግኩ ሴትነት የገባኝ የእናትነት ወጓ አደቤን ያስገዛኝ ስኖር መከበሬ ማዕረግ ያላበሰኝ የቁንጅና ሞገስ ከሷን የተሰጠኝ እኔ የቴትዬ ልጅ ነኝ። ሳመሽ ሌቱ አልፎኝ ስውል ቀኑ አልፎኝ ከወጣሁት ማማ እግሯ ላይ የሚጥለኝ ዛሬን እድግ ብል እሷነቷ ታየኝ። እኔ የቴትዬ ልጅ ነኝ ከፍቃዴ ውጪ ማንም ሰው ላይ ነካኝ የሰው መውደድ ሰጥቶ የሚያከባብረኝ ሀገር በምግባሬ ከተደመመብኝ እናት መሆኗ ነው እኔን ሰው ያረገኝ። ምክንያቱም እኔ የቴትዬ ልጅ ነኝ። ቁጣዋ የሚያቀናኝ ቁጣዋ የሚያነቃኝ ከመስታወት በላይ እኔን የሚያሳየኝ በነገሮች ሁሉ መንገድ የሚሆነኝ ልቤ ድክም ሲል ልቧ ነው የሚመራኝ። እኔ የቴትዬ ልጅ ነኝ በእጇ ተዳብሼ በእጇ ተፈውሼ በእጇ እየበላሁ በእጇው ላይ አልቅሼ በእጇ ቀና ብዬ በእጇ ተፍነሽንሼ በእጇ ነው የምኖረው ጎጆዬን ቀልሼ። ምክንያቱም እኔ የቴትዬ ልጅ ነኝ። የቴትዬ ልጅ ነኝ። በጣም ደስ ይላል። በጣም ይገልጻል። አዎ ሞክሬያለሁ። ቃል ሞክረሻል ብለሻል፣ በደንብ ብለሻል። ምን አይነት እናት መሆን ትፈልጊያለሽ? የቴትዬ ልጅ ከሆንሽ ማለት ነው። እኔ ብቻ ሳልሆን በእኔ ዘመን ያሉ ልጆች ይመስሉኛል በጣም ስማርት ማዘር መሆን እንፈልጋለን። በጣም እኔ ለልጄ በጣም የቅርቧ የመጀመሪያዋ ሰው መሆን እፈልጋለሁ። ብቻ ከውልደት ጀምሮ ያለው ሪሌሽንሺፕ እያደገን ሲመጣ ምናምን ትንሽም ገፕ እንዳይኖረው ብቻ ያው እንዳንቺ አይነት እናት ሲያጥር ማለት ነው። በጣም አመሰግናለሁ። ለምን ጠየቅኩሽ መሰለሽ? እኔ ልጆቼ እቺን እናት እኔ ብቻ አይደለም የፈጠርኳት እቺ አሁን ብትያት ገነትን እነሱም ነው የፈጠሯት፣ ልጆችም ነው የፈጠሯት። በጣም ፋይት እያደረጉ ነው የፈጠሯት። ማለት ውረጂ ተመሳሳይ እና ማለት ጋባ እናት የምትሄድ እንዳትሄድ ነግሬያለሁ ምናምን ምን ነበርኩ መጀመሪያ። ከዛ ቆም ብዬ እንዳስብ አደረጉኝ። ቢስማርት ማሚ በቃ ውረጂ ከ16 ዓመት እንደ 16 ዓመት ከ28 ዓመት እንደ 8 ዓመት ከሁሉም ጋር ተመሳስለሽ ትቼ ስለምትቺ የደበቅሽውን ማሚን አምጫት አሉኝ የሆነ ጊዜና አስታውሰዋለሁ። እና በጣም ነው የሚሰራው። ለብዙ እናቶች በጣም መንገር አለብኝ። በጣም ደግሞ ሁላችሁም ሴቶች በአንቺ እድሜ ያሉት ይሄ እንዲመሰክሩ ስለምፈልግ ነው የምጠይቀው። ሁሌ ሲደጋገም ለሁሉም ወላጅ ሁሌ በየኢንተርቪው ሲደጋገም ወላጆች ይነቃሉ ብዬም ስለማስብ ነውና እኛ የጎደለብንን ነው እየሞላን እንትን። ስለዚህ አንቺ ጋር የጎደለብሽ ምን ነበረ? ምናልባት አሁን እናትሽ ስማርት ነች፣ ግን ያው ስማርትነቷ እስኪመጣ ድረስ ምን አይነት እናት ነበረች? አንቺ ነሽ ያመጣሻት ወይስ ራሷን ጀምራ ተሰርታ ነው ያለችው? አው ያው እኔም ትንሽ ፑሽ አረጋለሁ ማለት ገፍቼ ማውራት ነገሮችን ማይወሩ ነገሮችን ምላቸውን ነገሮች አሁን እያደኩ ስመጣ በደንብ ትንሽ አደግ ስል ከበፊቱ ምናምን በተሻለ ማለት በእውቀትም ትንሽ አደግ ስቲ ማድረግ ያለብሽን ተወስኛለሽና ለእናቴ ማውራት ጀመርኩኝ። ያጋጠመሽ ነገር ያጋጠሙኝ እንደዚህ ሆነ ምናምን ስል ግን እኔ ቅልል ይለኛል። ስለዚህ እናቴም ኦፕን ሆነችልኝ ለኔ እንደዚህ ትለኛለች፣ ታወራኛለች ምናምን እሱ በጣም ደስ የሚል በጣም ፍሬንድሺፕም ይሆናል። እንትን ነው ኦፕንነቱን አንቺ የጀመርሽው? አዎ እኔ ነኝ የጀመርኩት። ይላል በጣም እኔ ነኝ ግን የጀመርኩት ኦፕንነት። እኔ ጋር ደግሞ አውቄ ነገርኳትና ከዛ አዘገዘኳት። ገብቶሻል? ሁለቱም ወይ ነው ሁለቱም ትክክለኛ ወይ ስለሆነ ነው። በጣም አንቺ ራስሽ ቀድመሽ መጣሽ። ልጆችም ቤተሰብን ስለሚሰሩ ነው ይሄን ነገር እንድታወር የሚፈልጉት። ምርቃት ላይ ታምኛለሽ? ስለ ምርቃት መመረቅን የመሰለ ነገር የለም። በቃ ለሁሉም ነገር አሜን አሜን ማለት መቀበል ደስ ይላል በጣም። በቃ የሆነ ነገር ትንሽዬ ነገር ማድረግሽ ቤት ውስጥ ደግሞ ደስ የሚለው መመረቅ ይወዳሉ እናቶች ምናምን እና መቀበል ጥሩ ነው። ወዲያው ባይታወቅም ያደገን ስንመጣ የሆነ ሰዓት ላይ የሚጠቅመን ያመርቃት ነው። ወይም ደግሞ የሆነ ነገር ደርሶብን ከዛች አደጋ ስንድን በእነሱ ምርቃትም ሊሆን ይችላል፣ በጸሎትም ሊሆን ይችላል። ሶ አሜን ማለት ጥሩ ነው። አሜን ማለት በጣም መርቂኝ ብለሽ ሄድሽ የሆነ ነገር አድርገሽ ለእናትሽ አባትሽ አለ አባትሽ ለምረሽኛል መርቂ። ስለ ስንት ዓመት አሳደገች እናትሽ? ከ10 ዓመት ጀምሮ። ስንት ዓመት አባትሽ ካለው?
አባቴ ያለፈው 2004 ላይ ነው። 2011 ዓመት ረጅም ጊዜ ነው። ስለዚህ ዋናውን የወጣትነት እድሜሽን ከእናትሽ ጋር ያለፍሽ ማለት ነው። እናቴ ነች። አልከበዳትም እናትሽ ሳደብቻዋን? ምን ያየሽ ነገር አንተ ሲያረግሽ ነገር አለ? እንትን የስራ ሰው እንደሆነ ረድቶኛል። እናቴ ወዲያው ስራ ስትጀምር የቤት እመቤት ነበረች፣ ወደ ስራ ገባች። ፋዘር ሲያልፉ እሺ ስትጀምር ያው እኔም በጣም በረታው፣ መስራት ጀመርኩ አብሬያት ምናምን ሱቅ ምናምን ጀምራ ነበር፣ ብዙም ስራዎች ጀምራ ነበር። ሰው አብሬያት እዛው መስራት ጀመርኩኝ። ክላስም ምናምን እማራለሁ። ከዛ ምንም ሳይጎልብኝ ያሳደገች። እቀብጣለሁ፣ ፋዘር ያለም ሳይኖርም እቀብጣለሁ፣ ምንም አልጎደለብኝም። እና በዛው ነው የቀጠልኩት። ብዙ ነገሮችን አይታለች። በርግጥ ወጣት ልጅ ሲጀመር ማሳደግ ከባድ ነው፣ አፍላ ኤጅ ላይ ሆኖ ምናምን፣ ግን በጣም በደንብ በስነ ስርዓት ነው ያሳደገችኝ። እኔ አሁን ለምሳሌ ቤቱ በአንድ እግሩ ሲቆም አንዳንዴ ሼር የሚያደርገኝ እኮ የለም ብስጭት እላለሁ። ገብቶሻል? የሆነ ሼር ሲያደርግሽ አንድ ሰው መጥቶ አባት መጥቶ ቢቀጣ ትንሽ አእምሮሽ ያርፋል። አሁን ልክስ ቤቴ ስገባ ስለ ቪዲዮ አስባለሁ፣ ስለ ኤዲት ስለተደረገው ስለምጭነው ነገር አስባለሁ፣ ስለ እነሱ አስቤዛ አስባለሁ ምናምን ይሞላል። እና ከዛ ደግሞ ፍቅር ይፈልጉና ይመጡብኛል ነገር አንዱ ማቀፍ ይፈልጋል፣ ሪፖርት ማድረግ ይፈልጋል። ሁሉ ስንቱን ነው የምትሞዩ? እንደዚህ አይነት ፊሊንግ ገንጥማት ያውቃል እናትሽ? አዎ በደንብ እናንተ መመገብ ስላለባት ብዙ ታስባለች። በጣም ነው የምትጨናነቀው እናቴ፣ በጣም ትጨናነቃለችና በደንብ ነው የምታስበው። ለኛም ለሁሉም ነገር ታስባለች። ትንሽ ሼር ባረጋት ብዬ አስባለሁ። ቶሎ በቃ አሁን ግዴታዬ ነው። እኔ ደግሞ ማድረግ ያለብኝን ማድረግ አለብኝ። የመጨረሻ ልጅ ነኝ፣ ግን እኔ በቃ ገና ነኝ እላለሁ። ለምንድን ነው እንደዚህ ሆንኩት? መስራት አለብኝ፣ እናቴን እንትን ማለት አለብኝ። አሁን ደግሞ ለእናቴ መድረስ አለብኝ ብዬ ነው ማስበው። ማሳረፍ አለብኝ ብዬ ነው ማስበው። ሌላ እስቲ ግጥም እስቲ ከገጠምሻቸው ግጥሞች እስቲ ማለት ስለምን የገጠምሽው አለ? ሌሊት 6 ሰዓት ላይ የጻፍኩት 6 ሰዓት ተነስተሽ? ምን ተሰምቶሽ? ሴቶች ብዙ ጊዜ ገና ከምንወደው ሰው ሃይ ራሱ ስንባል አይ ላቭ ዩ ነው የሚመስለን፣ ወድሻለሁ ነው የሚመስለን። እና እሱን ነገር ጓደኞቼም የሆነ ጉዳይ ምናምን ሲያማክሩኝ ሰውን መርጣለን፣ ግን የምንወደው ሰው ሲሆን ሃይ ስንባል ለኛ በቃ ወድሻለሁ ነው አለኝ ነው በቃ። እና ያንን አሰብኩኝ። በቃ ሃይ ብሎን እንደዛ ነው የምናስበው። ከዛ በላይ ምናምን ሲለን ደግሞ የለንም እኛ ግብተን ወልደን ምናምን ጨርሰናል በሐሳብ ማለት ነው። እንቀድማለን፣ በሐሳብ እንቀድማለን። እና እሱን አስብኝ ነው። እሺ ባክሽ ሃይ ያለ ሰው ነበር። ቆይ መጀመሪያ አይ የለ እሺ ምን አይነት ስሜት ነው? ምን አይነት እውነት ነው? ገና እንደነካኸኝ እጄን እንዳያስከው ወልጄ ከብጄ ህልሜን የምስለው ምን አይነት እብደት ነው? ሰላምታህ ትርጉሙ እኔ ጋር ሲመጣ ፍቅር የሚሆነው አንቺ ጎበዝ ሴት ነሽ በርቺ ባልከኝ ቁጥር ካላንቺ አልኖርም ያልከኝ መስሎኝ ውስጤን የማሸብር እንዴት ነው የሚጠፋው ያንተ መልካምነት? እንዴት ነው ማረሰው ላንተ ያለኝን ስሜት? እንደው አሁንማ ብሶብኛል አልኩህ ገና ስታይ ነው ቃላት የሚጠፋብኝ ታሪኬን ምረሰው ምን አይነት ስሜት ነው? አይ ሞኝነቴ በ80 ኪዳን እንዳሰረ ሁሉ ቤት ተቀምጬ ከስራ እንደቆየ እያሰብኩ ለራሴ ከበር ምጠብቅህ እጆቼን አስፍቼ ለሚስቴ ስጦታ ምን ልስጣት እያልከኝ ከህልሜ ማልባንን የቱ ሞት ገደለኝ? ምን አይነት ቅዠት ነው? አልነቃሁም ለካ ስላንተ አወራለሁ ልጆችን ሳምልኝ ብዬ ብሸኝህም ቤት በገባው ሰዓት እንዴት እንደተኛ ሳስበው አድራለሁ። ደሞ እኮ የሚገርምህ ቀኑን ሳይኩዬ መተኛት የሚያቅተኝ ትንሽ ሲያሸልበኝ ብዙውን በህልሜ እንደ ግዳጅ ነገር በተጠንቀቅ ቆሜ ሲያዞር የሚያሳድረኝ ምን ነክቶኝ ነው? ቆይ አንተ ግን ምን ነህ? አላቀውም እኮ ከስንቱ ጋር ድሬ ክራሴው እያበድኩ ኧረ ምኑ ቀረኝ ስንቱን የጉድ ሀገር አይኔን ጨፍኜ ኖርኩ። ኧረ ተወኝማ የኔስ ጫን ያለ ነው ሳይ ሀላቅበት ገና ዞር ስትል ቀኑም ደመና ነው። ብዕር ያምጥ እንጂ እኔን ምን ሊገደኝ በምንም ተስፋ እንዲም ያዛብረኝ። ኧረ ምን በወጣኝ እንደው ሌላው ይቅር ሀገር የሚያቀውን ህልሜን ጠይቃቸው ግን አታስፈታቸው። ምክንያቱም ውዴ የኔ ህልም ይታያል የኔ ህልም ገሃድ ነው አንተ ነፍቻቸው። በጣም የሚገርም ነው። በጣም ደስ ይላል። ተሸውደሽ ታውቂያለሽ በፍቅር? አላቅም የእውነት አላቅም። እውነት የእውነት አጋጥሞሽ ያውቃል? አፍቅረሽ? እኔ በጣም ተፈቅሬ ነው የማውቀው።
ምን አጋጠመሽ? እንትን ማለት ሰው እኔ ለምን እንደሆነ አላውቅም እኔ ጋር ሲመጣ ችክ የሚለው ነገር አለ ብዙ ጊዜ የሚያጋጥመኝ ነገር አለና በጣም በራችን ድረስ የሚመላለስ ልጅ ነበር። ቤት ሰፈር ምናምን እዛው አካባቢ ነው የሚቆየው ምናምን ልክ ስቆይ ከክላስ መልስ ምናምን አረ ታይ ግን ታይ ነው በቃ እሺ በይ እንዴ ጭራሽ አይሆንም ምናምን ኦኬ እና ትዝ ይለኛል እየተከተሉኝ ከኋላ እኔ አላየኋቸውም እና አክስቴና አጎቴ እንደዚህ ፍለፍት ነበሩ ሳያቸው ደነገጥኩኝ በቃ አለቀለት ብዬ ማለት ነው እነሱ እንዳይቀጡት ውጪ ውሃ ልደፋ እንደዚህ ዛሬው ስታየው እየተከተሉኝ ነው ከዛ እንዲህ ነው ደፋችሁ አንተ ምናምን ነገር አባረሩት ከዛ ይሄ ፈርቶ የት እንደጠፋ ማላቅ የጠፍቶ ነው ስለዚህ አጋጥሞሽ ሳይት ላቭ የፍቅር ህይወትም ምን አይነት ህይወት አለሽ አሁን ያለሽበት ጥርት ያልኩኝ ሲንግል እና ያው በእኛም ደግሞ አይፈቀድም በቤተሰብ ነው አይ ነው እንደ አዘም ሙስሊም ይሄ የፍቅር ህይወት ምናምን የሚባለው ነገር አይደገፍም አንድ ሰው ከወደድሽ ያው ወደ ኒካ ነው መሄድ ያለብሽ ወዲያው ወደ ኒካ ሄደሽ ምናምን ነው እንጂ ይሄ ፍቅር የሚባለው ነገር እንትን አይልም በጣም አሪፍ ሌላ የምትጨምሪው ነገር አለሽ ቲክቶክ ላይ እየሰራሽ ባለሽበት የገጠመሽ ይሆናል ወይ ደግሞ ማስተላለፍ የምትፈልጊው ነገር ካለ እንትን ቲክቶክ ላይ ብዙ ጊዜ ሂድ አበዛለሁ እና ሂድ አትምጣ ግጥሞቼ ላይ ምናምንና አዎ ምንድነው ነው ተጎርተሽ ነው ምናምን ለዛ ነው መጠየቅ እኮ ነው እንደዛ የሚባል ነገር የለም ጀስት እኔ እንደውም ሰው ያ ፊሊንግ ከተሰማው እኔ አሪፍ ሰርቻለሁ ብዬ አምናለሁ በቃ አሪፍ አክቲንግ አለኝ አሪፍ እነሱ ጋር ጥሩ ደርሷል ምናምን ብዬ ነው ማስበው እንጂ እንደዛ የሚባል ታሪክ የለም ሁሌ ስለ ፍቅር ስንጽፍ አፍቃሪ አንሆንም እንደዛ ስለሆነ ያው አይደለም እንደዛ አይደለም እንዳላበዛው ወንዶች ጋር ምንም ጥላቻ የለብኝም ይሄን ነው ማለት ተጠቅላላ ወቀት በጣም ነው የምናመሰግነው እንግዳው እኔ ስለመጣሽ ዛሬ ቆንጆ ያው የልምድሽና ካፍለሽናል በዚህ ላይ ደግሞ ቆንጆ ግጥሞች አቅርበሽልናል በርቺ ጠንክሪ እንግዲህ የዛሬ ቆይታችን ይሄን ይመስል ነበር አርቲስት ገነት ንጋቱ ዩቲዩብ ቻናል ላይ ነበራችሁ ሰብስክራይብ ላይክ እና ኮሜንት አድርጉ ፕሮግራማችን እኔም አርቲስት ገነት ንጋቱ ከናንተ ጋር ቆይቻለሁ እንግዲህ አሁን ስለመጣ ስላከበርሽ በጣም ነው የማመሰግነው በርቺልኝ ቴንክ ዩ በጣም ሰላም ሁኑልኝ እሺ ጊዮን አካዳሚ